ሐዘን ላይ በጣም ጥሩ የሆኑ ጓደኞች ደስታ ላይ ይገኙ ማለት ሐዘናችን ላይ በጣም ያጽናኑን አብረውን የሚከርሙ ሰዎች የደስታችን ቀን ማይመጡ ደስታችን ደስታቸው አይደለም የሚል ስሜት አለ። አለዚያ ቅናትም ሊሆን ይችላል። አንዳንዴ ደስታቸው ቅጥል የሚያደርገው በቃ ብሞት ይሻለኛል የሚል ሰው ገብቷችኋል አይደል? ይሄ ቅናት ነው። ጓደኛውን አጠጥቶ አስክሮ ለሚያዋርድ ሰው ወዮለት ነው የሚለው መጽሐፍ ቅዱስ። ትክክለኛ ጓደኛ የሚባለው በማጣት ውስጥ በችግር ውስጥ ዘመዱ መሆን የቻለ ነው። እስቲ እነዚህ ጥቅሶች ያቸው አብዛኞቹ ዛሬ የምንማራቸው ትምህርቶች ቃል በቃል መጽሐፍ ቅዱስ ላይ ያሉት ብቻ ናቸው። መጽሐፍ ቅዱስ ጓደኝነትን በጣም ያብራራ መጽሐፍ ስለሆነ ላንብብላችሁ። ወዳጆቼ ባልንጀሮቼም ከቁስሌ ገለል ብለው ቆሙ ይላል። ከምን ከቁስሌ ጓደኛ ሆኖ ከቁስል ገለል ብሎ ይቆማል። ሊትራሊ ቁስል ብቻ ላይሆን ይችላል። ከድክመት ከውድቀት ከማጣት ከችግር የሚሸሹ የሚርቁ ጓደኞች አሉ። ነብዩ እግዚአብሔር ዳዊት ከቁስሌ ገለል ብለው ቆሙ ዘመዶቼም ርቀውኝ ቆሙ ይላል። ጻድቁ ኢዮብ ደግሞ ዘመዶቼ ተቋረጡ ይላል። ልክ መብራት ተቋረጠ እንደሚባለው ዘመዶቼ ምን አሉ? ተቋረጡ። እንግዲህ የኢዮብ ቤት እርግጠኛ ነን ባለጸጋ ነበር። ዘመድ ሲጠይቀው ነው የሚለው። አንዳንድ ጊዜ ዘመድ ጠያቂ የሚበዛበት ቤት ችግር ሲመጣ ይጠፋል። ሌላ ቀን የሚመቸው አሁን አይመቸው። ለምን እንደሆነ አያውቅም፣ ግን በጣም ብዙ ሰው ይሸሻል። ኢዮብ ምን አለ? ዘመዶቼ ተቋረጡ ወዳጆቼም ረሱኝ ይላል። እና የመጀመሪያው የጓደኝነት መገለጫ ጊዜ የሐዘን ጊዜ ነው። ጓደኞቻችን አብረውን ሲጫወቱ፣ አብረውን ሲሮጡ፣ አብረውን ሲዝናኑ የነበሩ ሰዎች አልጋ ላይ ሲውሉ ሄደን እናያቸዋለን። ሲታሰሩ እናያቸዋለን። ትዝም ላይ ሊሆን ይችላል። በጣም የመጨረሻ ስቃይም ቁስልም የሚሆንባቸው በነገራችን ላይ ጠያቂ በሩን እያዩ የሚጠብቁ እኮ አሉ በየእስር ቤቱ። ሌላው ጠያቂ ሲመጣለት ሲንጋጋለት እያዩ እነሱ ጋር የሚመጣ ሰው አለመኖሩ በጣም ያሰቃያቸዋል። ቅዱስ ጳውሎስ ረሳችሁኝ ብሎ አያማርርም። የፊልጵስዩስ ምዕመናን ጊዜ አታችሁ ነው እንጂ ቢኖራችሁ ኖሮ ታስታውሱኝ ነበር ይላል። ምን አታችሁ ነው? እና አሁን ትዝ ስላልኳችሁ እግዚአብሔርን አመሰግናለሁ። ሰው ሲታሰር ትዝ አይለንም፣ ሰው ሲታመም ትዝ አይለንም። ጻድቁ ኢዮብ በእርግጥ እንደው ስለ ሌሎቹ ጓደኞቹ ይናገር እንጂ ከሌሎች በመጽሐፍ ቅዱስ ከምናገኛቸው ሰዎች በጣም እድለኛ ሆነው ኢዮብ እንደምታውቁት ሀብት ንብረቱ ባንዴ የወደመበት፣ ልጆቹ 10 ልጆቹ በአንድ ቀን የሞቱበት። ስንት ልጆች? ምን አለ? እግዚአብሔር ሰጠ። እግዚአብሔር እኛ ሞባይላችን ቢጠፋ እግዚአብሔር ሰጠ እግዚአብሔር ነሳልናል። ምን ነው እግዚአብሔር ልንል እንችላለን። 10 ልጆች በአንድ ቀን ያውም አላያቸውም። በአንድ ቀን የሞቱበት ሀብት ንብረቱ ሁሉ ጠፋበት። ከሁሉም ግን ሚስቱ ሸሸችው። እግዚአብሔር ሰድበ ሙት ብላ ጠላችው። ብቻውን የገዛ ቁስሉ ይሸተው ነበር። በገል ያክ ነበር። ጓደኞቹ ያደረጉት ግን በጣም ድንቅ ነገር ነው። በእውነት በጣም ድንቅ የሚያስመሰግናቸው። ላንብብላችሁ መጽሐፈ ኢዮብ ምዕራፍ 2 ላይ ከቁጥር 11 እነርሱም ይላል ሶስቱ ጓደኞቹ ሊያዝኑለትና ሊያጽናኑት በአንድነት ወደ እርሱ ለመምጣት ተስማሙ። ከሩቅም ሆነው ዓይናቸውን ባነሱ ጊዜ አላወቁትም። ምን አላሉት? ምክንያቱም እነሱ የሚያውቁት ኢዮብ ዘንጦ ለብሶ አምሮበት ነው አይደል? ቁስል በቁስል ሆኖ አላወቁትም። ድምፃቸውን አሰምተው አለቀሱ፣ እየጮሁ አለቀሱ። እያንዳንዳቸው መጎናጸፊያቸውን ቀደዱ፣ ወደ ላይም ወደ ራሳቸው ትቢያ ነሰነሱ። 7 ቀንና 7 ሌሊት ከእርሱ ጋር በምድር ላይ ተቀመጡ። ሕመሙ እንደበዛ አይተዋልና ከእነርሱ አንድም ቃል ያናገረው አልነበረም። በጣም ድንቅ ነው አይደል ያደረጉት ነገር። አንዳንዴ ይኸውላችሁ ጓደኞቻችን ላይ የሆነ ችግር ሲገጥም አብሮ ማዘንን የመሰለ ውለታ አለ የለም። ሌላውን ወሬውን ምኑን ትተነው የኛን ለቅሶ አይተው ሊጽናኑ ይችላል። ለቅሶ በመሰረቱ የእግዚአብሔር ስጦታ ነው። ይህን ማወቅ አለባችሁ። የማን ስጦታ ነው? የእግዚአብሔር። እንዴት ካላችሁ ሰው ባያለቅስ ያብዳል። ታውቃለህ። እንደውም ድሮ በሀገራችን አስለቃሽ ሁሉ ነበረ፣ አሁን ቀረ። ለቅሶን እግዚአብሔር የፈጠረው ምንድነው? ስታለቅስ የሚወጣል ነገር አልቅሶ ይወጣለት ይባላል አይደል? የመጀመሪያው ሀዘንተኛ አባታችን አዳም ነበር። አዳም ልጁ አቤል የሞተ ጊዜ ሰውነቱ እስከ ማበጥ ደረሰ ይላል። ከመጨነቁ ብዛት ማለት
እስከ ማለት ደረሰ። እንዴት ሐዘኑን ያውጣው? ከዛ የእግዚአብሔር መልአክ ቁጭ ብሎ እያለቀሰ አሳየው። እያለቀሰ ሲያሳየው እሱም እንደ መልአኩ ማልቀስ ጀመረ። ያን ጊዜ ሐዘኑ ቀለለለት ይላል። በሐዘን ያሉትን እግዚአብሔር በቸርነቱ ያቅልልላቸው። አጽናኝ መልአክ ይልካል። ለአዳም ግን እውቀቱ ስለሌለው ነው። እና አልቃሽ ምናምን ሙሾ አውራጅ መጽሐፍ ቅዱስ ላይ በጣም ሙሾ አውራጆች ምናምን ታገኛላችሁ። ያስፈለገው ለምንድን ነው? ሰዎች ጉዳዩን በደንብ አስበው እንዲወጣላቸው ነው። በጣም ያስቀው። አሁን ለቅሶ አያስፈልግም፣ ሰልስት የለም፣ በሰላም ግቡ እንባባልና ከዛ ሳይካትሪስት ቢሮ ደግሞ ሄደን ውስጤ ይጨንቀኛል እንላለን። እዛው ሊወጣልን የሚችል ነገር ማለት ነው። ሐዘኑን እግዚአብሔር ይፈልገዋል። ሌላው ግን ሌሎች አብረው ሲያለቅሱ ማየት፣ ሐዘንን ሲጋሩ ማየት ሰላም ይሰጣል። ስለዚህ ጓደኛ ማለት ሌላው ጓደኛው ሐዘን ሲደርስበት ምንም ማለት አይደለም፣ አይዞህ የሚል ሰው አይደለም። ምንም ማለትማ ነው አይደለም። አንድ ሰው ሐዘን ደርሶበት ሞት ደርሶበት ሀብት ንብረቱ ጠፍቶ ምንም ማለት አይደለም አይባልም። ምንም ማለት እንደሆነ ህመሙን መጋራት ያስፈልጋል። አብሮ ማልቀስ ማዘን ማለት ያደረጉት ይህን ነው። ከዚያ ምን አረጉ? በጣም አዝኖ ስለነበር አንድም ቃል አላናገሩትም። አንዳንዴ ያዘነ ሰው ጋር ማውራትም ላያስፈልግ ይችላል፣ ምክርም ላያስፈልግ ይችላል። በነገራችን አብሮ እንደ ጓደኛ ነው የምነግራቸው። እኛም ተገደል ነው ሰባኪያን ቀሳውስት ምናምን ሲሄዱ ለመናገር ግድ ስለሚሆንባቸው ነው እንጂ አንዳንድ ሐዘን ጸጥታ የሚፈልግበት ጊዜ ነው። ሰውየው እንዲያስበው ማድረግ ማለት ነው። እና በእውነት የኢዮብ ጓደኞች አይነት የማጽናናት ኃይል እግዚአብሔር ያድለን። ግን ሲቆዩ ደግሞ አፋቸው አላረፈ። የኢዮብ ጓደኞች ያው ታሪኩን ስታነቡ መጨረሻ ላይ ምርር ነው ያደረጉት። ኢዮብ ስለ ጓደኞቹ የተናገረውን ላንብብላችሁ። የምታደክሙ አጽናኞች ናቸው አላቸው። ምን የምትሉ ልጨምርላችሁ፣ የማትጠቅሙ ባለመድኃኒቶች፣ ነፍሴን የምትነዘንዟት በቃል የምታደቁኝ ለምንድን ነው? ስትሰድቡኝ 10 ጊዜ ነው አለ። ስንት ጊዜ? ይኸው ስትሰድቡኝ 10ኛ ሆናችሁ፣ ስታሻክሩኝ አላፈራችሁም አላቸው። ይሄ ደግሞ ምንድነው? ሐዘንን ከተጋሩ በኋላ አንዳንዴ አስተያየት የሚሰጥ ሰው አለ። ሄዶ በቃ አዘን አለ። አዎ ለነገሩ እኮ እግዚአብሔርም ይሄን ያደረገበት ምክንያት ይላል። ምን ታውቃለህ አንተ? የሚገርማችሁ በጣም ይችን ነገር አደራ እንዳትረሷት። መጽሐፈ ኢዮብ ላይ ረጅም ክርክር ታገኛላችሁ በኢዮብና በጓደኞቹ መሃል። ጓደኞቹ ለእግዚአብሔር ወግነው ነው የሚከራከሩት። ለምን? ለእግዚአብሔር። እግዚአብሔር የሆነ ነገር አግኝቶብህ ነው እንጂ በንጹህ ሰው ላይማ እንዲያለ መከራ አያመጣም ነው ሲጠቃለል። ንጹህ ሆኖ የጠፋ ማን ነው ይላል ኢዮብ 4:7 ላይ ታገኙታላችሁ። ስለዚህ እነሱ የማን ጠበቆች ሊሆኑት? የእግዚአብሔር። ኢዮብ ደግሞ ምን አደረኩኝ እንዲህ አድርጌ እያለ የልቡን ቁጣም ጭንቀቱንም በግልጽ ተናገረ። እግዚአብሔር መጨረሻ ግን ያደነቀው እነሱን ሳይሆን ማንን ነው? ኢዮብ ነው። ደጋፊ አይፈልግም እግዚአብሔር። ምን አውቃችሁ ነው እናንተ ስለኔ የምትደግፉት? እና አንዳንዴ በእግዚአብሔር ስራ ገብቶ የሚያብራራ ሰው አለ። ሐዘን ደጋግሞ የደረሰበትን ሰው ሄዶ ይሄ እኮ የሆነው እንዲህ ስለሆነ አይባልም። ምንም የምናውቀው ነገር አለ? ምንም የምናውቀው ነገር የለም። ኢዮብንም ደግሞ ለሰጠው ማብራሪያ ገስጾታል እግዚአብሔር። ሰማያትን በዘረጋው ጊዜ አንተ የት ነበርክ ይለዋል። መላእክት እልል ሲሉ አንተ የት ነበርክ? ምድርን ስዘረጋ ስመሰረት ነበርክ? ደመና ቤት እንደሚገባ እንደሚወጣ ዝናብ ቤት ታውቃለህ? ምን ታውቃለህ ይለዋል እግዚአብሔር። ስለ እንስሳት ሁሉ እየጠቀሰ ስለዚህ ምንም እውቀት የለም ዝም በል እና መጨረሻ ላይ ይገስጻቸዋል። እንደ ባሪያ እንደ ኢዮብ መልካም ስላልተናገራችሁ ቁጣዬ በእናንተ ላይ ነዷል። ኢዮብ ይጸልይ እንጂ አለዚያ ይቅር አልላችሁም አለ። ኢዮብ ስለነሱ አማለደ፣ እግዚአብሔርም ይቅር አላቸው ይላል። ያም ሆነ በጣም በጥሩ ልንጠቅሳቸው ይችላል። ደከማችሁ እንዴ? ሌላው የዮፍታሔ ልጅም ጓደኞች በጣም የሚደነቁ ሐዘንን መጋራት ያሳዩን ናቸው። ዮፍታሔ ታሪኩ እንደምታውቁት ውጊያ ተዋጋ። ከ13ቱ መሳፍንት አንዱ ነበር። የእስራኤላውያን ገዢዎች ውስጥ ተዋጋ። ምንድን ነው የተሳለው ስለት? ተዋግቼ ድል አድርጌ ከተመለስኩ መጀመሪያ ሲወጣ የማገኘው ማንኛውንም ነገር መስዋዕት አድርጌ ምን እላለሁ አቀርባለሁ ብሎ ተሳለ። ሐሳቡ ሊቃውንተ ቤተክርስቲያን እንደሚሉን በግ ይመጣል ብሎ ይጠብቅ ነበር እና ያን በግም ወይም ሌላ እንስሳ ግን በተለይ በግ፣ ፍየል ሲወጣ ያንን ሰዋለሁ ብሎ ነው የጠበቀው። ሲመጣ ግን ማን ወጣች? ልጅ ወጣች፣ ሴት ልጅ። አለቀሰ። ጉድ አደረግሽኝ አላት። ለእግዚአብሔር ቃል ገብቼ ነበር አላት። አለቀሰ። አንዳንድ ሰዎች ለማቃናት ታሪኩን
አይ እቺ ሴት አልተሰዋችም እንደዚህ ሌላ ነገር ተደርጎ ነው ምናምን ተደርጓል፣ ተሰውታለች። ምንም ጥርጥር የለውም። መስዋዕቷን አቀርባለች። እግዚአብሔር ለምንድን ነው ይሄን ያደረገው? ሲጀመር ሐሳቡን ያቀረበው እግዚአብሔር ነው። ማን ነው? ዮፍታሔ ነው፣ በራሱ ተነሳሽነት ነው። ስለዚህ ቅዱስ ዮሐንስ አፈወርቂን ሲያብራራ ምን ይላል? እግዚአብሔር ቢከለክለውና ይችን ልጅ እንዳትሰዋ ቢለው ኖሮ ከዛ በኋላ ሌሎች ሰዎችም እየተነሱ ልጄን ሰዋለሁ እያሉ ስለት ምን ይላል? ይሳላሉ። በቃ ትሬንድ ሆኖ ይቀጥላል። ስለዚህ ደንግጠው አሃ እንደዚህ አለ ብለው ደንግጠው እንዲተዉ እግዚአብሔር ያቺ ሴት መስዋዕት እንድትሆን ፈቀደ ይላል። ግን ፈቅጃለሁ ከልክያለሁም አላለም። ቅዱስ ዮሐንስ አፈወርቅ አርአያ እንዳይሆን የዚህች ሴት በሕይወት ብትቆይ ኖሮ ከዛ በኋላ ሰዎች እየተነሱ ልጄን ሰዋለሁ እንዳይሉ ነው። ለማንኛውም ይቺ ሴት ከመሰዋቷ በፊት ግን ምንድን ያለችው? የዮፍታሔ ልጅ 2 ወር ስጠኝና ስለ ድንግልናዬ ላልቅሳለች። አግብቶ ወልዶ የመኖር ሐሳብ ነበራት እንደ ማንኛውም ወጣት ሴት። ይህንን እቅድ የመፈጸም እድል ስለሌለኝ ስላልቻልኩኝ እንዳዝን 2 ወር ስጠኝ አለችው። ይሻላት 2 ወራት ያህል ጓደኞቿ አብረዋት ሄደው አለቀሱ፣ አዘኑ። በየዓመቱም ከሞተች በኋላ ደግሞ ሙት ዓመት ሙሾ እየሄዱ እያለቀሱ ያወጡላት ነበር። ስለዚህ ጓደኝነት ማለት ከጓደኛ ጋር አብሮ ማልቀስ፣ አብሮ ማዘን ነው። የመጀመሪያው በዘመን ሁሉ የመውደድ መገለጫ ነው። ሁለተኛው ደስታንም መካፈል ያስፈልጋል። ጓደኛ ሐዘንን ብቻ ሳይሆን ምንም መካፈል አለበት፣ ደስታን መካፈል አለበት። አንዳንዴ ሐዘን ላይ በጣም ጥሩ የሆኑ ጓደኞች ደስታ ላይ ይገኙ ማለት ሐዘናችን ላይ በጣም ያጽናኑ ነው። አብረውን የሚከርሙ ሰዎች የደስታችን ቀን የማይመጡ አሉ። ግን መጽሐፍ ቅዱስ በትክክል ያሳሰበን ከሚያዝኑ ጋር በሉስኪ እዘኑ፣ ደስ ከሚለቸው ጋር ደስ ይበላችሁ። ስለዚህ አብሮ መደሰትም አንዱ ክርስትና ነው። አንዳንድ ጊዜ ሊሰብረንም ይችላል። በነገራችን ላይ አሁን አንዳንዴ የሆነ የሚያስደስት ዜና ኖሮን ለጓደኞቻችን ስንነግራቸው ለማስደሰት ብለን እንደው በቃ በጣም ይደሰታሉ ብለን ስንጠብቅ ቅዝቅዝ ሲሉ ደስ ይላል አይልም። ደስታቸው አይደለም የሚል ስሜት አለ። በጣም ከባድ ነው። በዛ ላይ ሐዘን ላይ ብቻ ደግሞ የምትደርስ ከሆነ ለዚህ ሰውዬ ሐዘን ነው ወይ የምትመኝለትም ያሰኛል። ገብቷችኋል አይደል? ስለዚህ ጥሩ ነገር ሲመጣለትም አብሮ ደስታን መጋራት በጣም ሮሜ 12:15 ላይ ነው። አለዚያ ቅናትም ሊሆን ይችላል። አንዳንዴ ደስታቸው ሲሾሙ፣ ሲሸለሙ፣ ሲከብሩ፣ ከፍ ያለ ነገር ሲያገኙ የሚከፋን ከሆነ ጓደኛ አይደለም። ደስታችን ሊሆን ይገባል። አንድ ጊዜ አጋንንት ምን ያደርጋሉ? ለ40 ዓመታት በገዳም የተጋደለን መነኩሴ እንጣለው ብለው ይመካከራሉ። ሰይጣን ከነ ጭፍሮቹ እና ሁሉም እየሄዱ ግማሹ በዝሙት ይሞክረዋል፣ ግማሹ በስልጣን ምንም አልቻሉት። ከዛ የአጋንንቱ አለቃ ቆይ እኔ ላሳያቸዋልና ሄዶ በጆሮ የሆነ ነገር አለ። ልክ ሲለው ፊቱ ተቀያየረ፣ ቅይር አለ ፊቱ። ቁጣ እንግዲህ ለአጋንንት ደግሞ መንፈሳውያን ስለሆነ ይታያቸዋል። ቂም ከውስጡ ቅጥል ሲል ይታያቸው። በኋላ ምን ብለው ነው ብለው የጋኔኑን የሰራዊታቸውን አለቃ ሲጠይቁት ያ አብሮ አደግ ጓደኛ የነበረው መነኩሴ እኮ ፓትርያርክ ሆነ ብየው ነው እና የሆኑ ሰዎች ሹመት ጨጓራውን የሚልጠው ሰዋል ቅጥል የሚያደርገው በቃ ብሞት ይሻለኛል የሚል ሰው ገብቷችኋል አይደል? ይሄ ቅናት ነው። ጠቢቡ ሰሎሞን እንዲህ ይላል፣ የሰውን ድካም የስራውንም ብልሃት ሁሉ ተመለከቱ። ሰው ለስራ እንደሚደክም አየው፣ የስራውን ብልሃት ደግሞ ጠንቅቆ እንደሚሰራ አየው ይልና በባልንጀራውም ላይ ቅናት እንደሚያስነሳበት አየው። ሰው ሲሰራ ሲበረታ ብልህ ሲሆን ባልንጀሮቹ ሊቀኑበት ይችላሉ። እንደዚህ ከመሆን እግዚአብሔር ይሰውራል። 2 ነጥብ እናንሳና የዛሬ ትምህርታችንን እናጠቃልላለን። የባልንጀርነት መገለጫ የመጨረሻው 2 ነጥቦች ታማኝ ወዳጅ መሆን ነው። ባልንጀራ ታማኝ ወዳጅ መሆን አለበት። እንዴት ድንቅ ቃል ተናግሯል ይመስላችኋል ነቢየ እግዚአብሔር ዳዊት። ባልንጀራ ፍጹም ታማኝ መሆን አለብን። ለጓደኞቻችን የልባችንን የምንናገር የምናስበውን የምናጋራ፣ ደስ ሲለን ደስ አለኝ፣ ሲከፋን ከፋኝ፣ ሳንስማማ ስንቀር በሆነ ነገር አልስማማበትም ብሎ በግልጽ መናገር ያስፈልጋል። ጓደኞችህን ከጀርባ የምታማ ከሆነ ግን እግዚአብሔር ያሳድድሃል ይላል መጽሐፍ ቅዱስ። ባልንጀራውን በቀስታ የሚያማን ሰው እሱን አሳደድኩት ይላል። ምን ብሎ የሚያማ ሰው?
እሱ እኮ እሱ የሚል ሰው ማለት ነው። በቀስታ የሚያማን ሰው እሱን አሳድደዋለሁ። በአይኑ ትዕቢተኛ የሆነ ሰው ማለት ደግሞ ሰዎችን ሲያይ የሚንቅ ይሄ ደግሞ ማን ነው የሚል ሰው አሳድደዋለሁ። ልቡ የሚሳሳ ሰው፣ በአይኑ ትዕቢተኛ የሆነ ሰው ከኔ ጋር አይተባበርም። ባልንጀራውን የሚያማን ሰው እሱን አሳድዳለሁ። እግዚአብሔር አይወድም ባልንጀሮቻችንን የልባችንን ማጋራት። አንዳንድ ሰው ብልጠት ምናምን እየመሰለው የሌላውን ይሰማል፣ የራሱን አያጋራም። የሌላውን መረጃ ማወቅ ይፈልጋል፣ ስለ ራሱ ማሳወቅ አይፈልግም። ፊት ለፊት ጎሽ ጥሩ ነው ያለውን ነገር ለሌላ ሰው ሄዶ መጥፎ ነው ብሎ ያወራል። ይህንን እግዚአብሔር ይጸየፈዋል። መጽሐፍ ቅዱስ ቤት ግልጽ መሰላችሁ እዚህ ላይ ክፋት በልባቸው እያለ ከባልንጀራቸው ጋር ሰላም ከሚናገሩ ሰዎች ጋር አትጣለኝ ይላል መዝሙር 28:7። ልባቸው ክፋት እያሰበ ግን የሚያቆላምጡ ጓደኞቻቸው። አንዳንድ ሰዎች ስልክ አንስተው አንዳንዴ በታክሲም በምንም ይገጥማል። ሰው ያነሳና ናፍቀሽ ሳስብሽ ምናምን ብሎ አውርቶ ሲዘጋው ምን ትመስላለች ካለ ክፉ ነገር ስለዛ ሰው ካወራ እንኳን እግዚአብሔር እዛ ታክሲ ውስጥ ያለ ሰው ያያል ይጸየፋል። ይሄን ያልቀሰብኩ በጣም የሚገርም ጥቅስ ላንብብላችሁ። ሰው ከባልንጀራው ጋር በሰላም ይናገራል ይላል። ከጓደኛው ጋር በሰላም እንደሚወደው ሆኖ ይናገራል። በልቡ ግን ያደባበታል። በልቡ ምን ይላል? በውኑ ስለዚህ ነገር አልቀስፍምን ይላል እግዚአብሔር። እስቲ ይሄን ሰው ያልቀሰብከው አንዳንድ ያው በቴሌቪዥን በድራማዎች ፊልሞች ላይ የሆነ አንዳንድ አስመሳይ ገጸ ባህሪዎች አሉ አይደል? አይታችሁ አታውቁም ወይስ አታዩ? አሉ አይደል? አስመሳይ ገጸ ባህሪ እንደው ስትተው አንዳንዴ እጃችሁን በቴሌቪዥን ውስጥ አስገብታችሁ እንደው በኩርኩም ብለው ብላችሁ አስመጣጣው። ለኛ ድራማው ላይ ነው የምናየው። ለእግዚአብሔር እኮ እኛ እንደዛ ነው የምታየው ነው አይደለም? ስለዚህ ሲያስመስል ሲያይ እውነት ይሄን አልቀስፈው ይሄን ያልቀሰፍኩ ማን ቀስፋለሁ ማለት እንደዚህ ከመባል ይሰውራል እግዚአብሔር ያያል። ይሁዳም እንደ አስመሳይ ሰው ነበር። የታመንኩበት የሰላሜ ሰው እንጀራዬን የበላ ተረከዙን በሌላ ያነሳ ይሁዳ የልቡን የማያወራ ሰው ነበር። መጥቶ ጌታ ሆይ እንዴት ዋልክ ብሎ አቅፎ ሚስም ለድሃ እኮ ቢሰጥ ጥሩ ነው የሚል አሁን እሱ ብሎ ለድሃ ሐሳቢ ማለት ሊሰርቅ እኮ ነው። ይሄ በጣም አስቸጋሪ መጽሐፍ ቅዱስ ላይ እንደዚህ አይነት መጥፎ ጓደኛ ኢዮናዳብ የሚባል ታገኛላችሁ። ከዚህ በፊት በጾታ ትምህርት ላይ ብዙ አንስተነዋል። ዛሬ ግን በአንድ ጉዳይ ብቻ ነው የምናነሳው። ኢዮናዳብ የአምኖን ጓደኛ ነው። አምኖን አጉል ፍቅር ይዘዋል ከገዛ እህቱ ጋር። እህቱን ለዝሙት ይመኛል እና ይመኛትና ይነግረዋል። አይነግረውም። መጀመሪያ ሲያየው ከሳበት። እህል አልበላ ውሃ አልጠጣ ምናምን አለኝ እንደሚባለው አይነት ማለት። ከዛ ሲያየው ወንድሜ ለምን ትከሳለህ? ምን ሆነ ነው ብሎ ጠየቀው። ሲጠይቀው አይ እህቴን ወድጃት ነው። እንግዲህ በአባት አንድ ናቸው፣ በእናት ይለያያሉ። ከአቤሴሎም ግን በአባትም በእናትም አንድ ነበረች። ምን አስጨነቀ ታዲያ? አመመኝ በል ተኛ፣ ምግብ ትስራልኝ ብለህ ለንጉሱ ንገረው፣ አይከለክልም። ይዞልህ ይመጣል፣ ይዛልህ ትመጣለች፣ እንጎቻ ታደርግልሃለች። የዛኔ የፈለግከውን ታደርጋለህ። ጎሽ ጥሩ ሀሳብ ነው አለ። ይህን ምክር ተቀበለ፣ አስመጣት። ከዛ እንጎቻ ስሪልኝ አላት። ሰው ከልፍኝ ይውጣ፣ እህቴ ነች የምታጎርሰኝ አለ። ከዛ ፈቃዱ እንድትፈጽም ግድ አላት። ጨነቃት። ለንጉሱ ብትጠይቀው እኮ አይከለክልም አለችው። ቢጨንቃት ለማምለጥ ነው ከዛ ቤት ማለት ዳርልኝ በለው አባቴን አለችው። እሱ ግን ያለ ዛሬ ብሎ አስነወራት። ልብሷን ቀዳ ተዋርዳ ወጣች ማለት ነው። ይህ እንግዲህ የኢዮናዳብ ምክር ነው። ይገርማቸው። ከዚህ በኋላ በጣም የሚደንቀው አቤሴሎም የዚህች የትዕማር ትክክለኛ ወንድም ማለት ነው፣ በእናትም በአባትም ወንድሟ የሆነ በከፊል እንደ አምኖን ያልሆነ እንዴት እህቴን ያዋርዳታል ብሎ በጣም ተበሳጨ። ስለዚህ ሊገለው ያስብ ነበር እና ግብዣ አዘጋጅቶ አረሳስቶ 2 ዓመት ቆይቶ ሲረሳ ወሬው ጠራና የንጉሱ ልጆች ሁሉ ጠራ፣ የዳዊት ልጆች። እዛ ግብዣ መሃል ለካ ሴራ ሰርቷል። አምኖን እንዲገደል አደረገ። በገዛ ወንድሙ በአቤሴሎም ትእዛዝ ተገደለ ማለት። ይህ ሁሉ ሲሆን ኢዮናዳብ ቤተ መንግስት ነው ያለው፣ ዳዊት ጋር ነው ያለው። ከዛ አንድ ወሬ አቀባይ ሰው እየሮጠ መጣና ኧረ ወንድሜ የንጉሱ ልጆች ሁሉ እኮ ተገለዋል አለቁ ብሎ ተናገረ። የተገደለው ግን የንጉሱ ልጆች ናቸው። ስንት ሰው ነው? አንድ ሰው። ኢዮናዳብ እዛ ቆሞ አይ አምኖን ብቻ ነው የሞተው፣ አይዞህ አትደንግጥ ይላል ንጉሱ።
አምኖ ነው የሞተው። ምክንያቱም አቤሴሎም እህቴን ደፈረ ብሎ ቂም ይዞበት ቆይቷል እና አምኖ ነው የሞተው አለ። ይህን ካለ በኋላ የንጉሱ ልጆች መጡ። ከዛ ማለት ሲመጡ ወንድማቸው ተገሏል እያለቀሱ፣ ሌሎቹ ልጆች እያለቀሱ ማቅ ለብሰው ሲመጡ ኢዮናዳብ እዛ ቆሞ አላልኩም የሞተው ማን ብቻ ነው? እግዚአብሔር ያሳያችሁ። አምኖን እስከ ሞት ያደረሰውን ክፉ ነገር እንዲሰራ ምክር የሰጠው ማን? ራሱ። አላለቀሰም። ታሪኩ ላይ ስታነቡት ወይኔ ወንድሜ እንኳን አላለ። ማቅ ሲለብሱ አላልኩም ብያለሁ እኮ ነው ቀድሜ እያለ ጭራሽ የሟሹን ነገር ይናገራል። እና የወንድሞቻቸው ከጎን እንደ ወዳጅ እንደ እንትን ሆነው ግን የወንድሞቻቸውን ክፋት የሚመኙ ሰዎች ታማኝ ወዳጅ አይሰኙም። ታማኝ ወዳጅ ለመሆን ያብቃል። የመጨረሻው ክርስቲያናዊ ጓደኝነት መከባበር ነው። ይህን ጥቅስ አብረን እንበልና አብራርተን እንጨርሳለን። መከባበር ነው። አንዳንዴ ጓደኛ መሆን ማለት መናናቅ የሚመስለው ሰው እንደዛ አይደለም። መጽሐፍ ቅዱስ ሮሜ 12 ከቁጥር 10 ላይ በወንድማማች መዋደድ ተዋደዱ። እስኪ በሉ ምን በሉ? ተዋደዱ ይልና እርስ በርሳችሁ ተከባበሩ። መዋደድ ብቻ ሳይሆን ጓደኝነት ምንድን ነው? መከባበር። ጓደኛ ማለት እንደፈለክ የምትሰድበው ማለት አለ። አንዳንዴ ፍቅራቸውን በስድብ የሚገልጹ ሰዎች አሉ። ሲያወሩ ምን ሲሉ በጣም የሚያዋርድ ነገር በማለት በማናናቅ ይሄ ከመከባበር ጋር የሚደረገው ጨዋታ መቃለድ ምናምን እሱን አይደለም እያሉ ካለሁት፣ ግን የሰውየውን ክብር የሚነካ አይነት የጓደኝነት አገላለጽ አለ፣ ፍቅር አገላለጽ አለ። ቤተሰቡን የሚነካ ታሪኩን በሰው ፊት ማውጣት፣ ትረባ። አንዳንዴ በጣም ይተራረቡና ሰዎች ይካረራሉ እና አይ ብንከባበር ጥሩ ይመስለኛል ይላሉ። ከመጀመሪያው ይሻላል አይሻልም? አዎ፣ የሆነ መታለፍ የሌለበት የክብር መጠን አለ ለሰው ሊሰጠው የሚገባው ክብር። ስለዚህ ጓደኞቻችን በመቀራረባቸው ምክንያት መናቅ የለባቸው። እርስ በርሳችሁ ተከባበሩ ነው የሚለው። የማይሆን መጠጋጋት፣ አንዳንዴ ጓደኛ የእያንዳንዱ ሰው ግላዊ አጥር አለው፣ ፐርሰናል ስፔስ አለ። ያ መታለፍ የለበትም። መጽሐፍ ቅዱስ እንዲህ ይላል፣ እንዳይሰለችህም እንዳይጠላህ እግርን ወደ ባልንጀራህ ቤት አታዘውትር። ያ አንደኛ ዝም ብሎ ቤቱ አትሂድ ነው። እሱም ትምህርት ነው አይደለም? ዝም ብሎ አይኬድ፣ ቢያንስ ይመቻል ላገኘም ይባላል አይደል? ሌላ ስራ ይኖርበት ይችላል፣ ሊጸልይ ይችላል። ይሄ አክብሮት ነው። እንዳይሰለችህ እንዳይጠላ፣ ሲበዛ ስለሚሰለች። ከዛ ውጭ ግን በሌላም ጉዳዮች ላይ አንዳንድ የጓደኞቻችንን ክብር መጠበቅ አለብን። ትንሽ ርቀት መስጠት አለብን። ሁለት ሰዎች ስለሆኑ፣ ስንት ሰዎች? ሁለት ነው። ስለዚህ ትንሽ ርቀት ያስፈልጋል። የማይሆን ቀልድ በመቀለድ ጓደኞቻቸውን መቅረባቸውን ለማሳየት የሚሞክረዋል። የማይሆን ቀልድ ማለት ምንድን ነው መሰላችሁ? እንግዲህ እናንተ ታውቁት የለት የማይሆን ጓደኛሞች ፍቅራቸውን ለመግለጽ ብለው ጓደኛቸውን ክብር የሚነካ ጓደኞቻቸውን በሰው ፊት መሳቂያ የሚያደርጉ ነገሮች። መጽሐፍ ቅዱስ በጣም ድንቅ መጽሐፍ ነው። እንዲህ ይላል፣ እርቃኑን ለማየት ይላል፣ ሀፍረተ ስጋውን ለማየት ባልንጀራውን የሚያጠጣ ክፉም ለሚጨምርበትና ለሚያሰክረው ሰው ወዮለት። ጓደኞቻቸውን አስክረው እነሱ በሰው ፊት ሲዋረዱ የሚዝናኑ ያን ቪዲዮ እየቀረጹ ፎቶ እያነሱ ዋ እያሉ ማስፈራሪያ ያንተ ነገር እያሉ የሚዘቡት ሰዎች አሉ። ምኑን አከበር ነው ጓደኛ? ወዮለት ነው የሚለው መጽሐፍ ቅዱስ። ጓደኛውን አጠጥቶ አስክሮ ለሚያዋርድ ሰው ወዮለት ነው። የመጨረሻው ባል ደግሞ የማይሆን ነገር አድርጎ ስቀልድ ነው የሚል ሰው አለ የለም? መጽሐፍ ቅዱስ እንዲለዋል። እችን ጥቅስ በሉ፣ ባልንጀራውን የሚያታልል በጨዋታ አደረግኩት የሚል ሰው አለ። ስቀልድ ነው የሚል ማለት እና ስቀልድ ነው ውስጥ ራሱ ሌላ ቀልድ ያልሆነ ብዙ ነገር አለ እና ጓደኞቻችንን አክብረን ታማኝ ሆነን ክርስቲያናዊ የጓደኝነት ሕይወት ለመኖር እግዚአብሔር በቸርነቱ ይርዳል።